ጤና ይስጥልኝ እንዴት ከርማችኋል? አንዳንዶች በሚል ይያዝ ግን በብዛት ወንዶች ጋር አለ ይሄ ነገር። ይሄ የማንክደው እውነታ ነው። ሴቶችም እናውቃለን፣ ወንዶች ራሳቸውን የምታምኑ ከሆነ ታውቃላችሁ። ይሄ ነገር ቶሎ ስሜታዊ የመሆን እንደዚህ አይነት ነገሮችን የማውራት የራስን ስሜት ራስን ኮንትሮል ያለማድረግ እንደውም በብዛት ወንዶች ጋር ነው ያለው። ይሄ እውነታው ነው። በጥናትም የተረጋገጠ ነገር ነው። 25% ይዛችሁ ግን ድፍረት እስከ ጥግ እንዲሁም ደግሞ ስሜታዊነት እስከ ጥግ ቶሎ ስሜታችሁ አናታችሁ ላይ ፊት የሚለው እንደዚህ አይነት ነገሮች እንዲሁም አንዳንዶች እንደውም በጣት የሚቆጠሩ ማለት እንችላለን ስቲል ለጾታዊ እንትን ያልደረሰች ሴቶች ላይ ራሱ ጥቃት የሚያደርሱ ወንዶች ራሳቸውን መቆጣጠር የማይችሉ ቶሎ ስሜታዊ የሚሆኑ ዳሊዋ ማሉት ነው ጡቷን አይቶ ነው ምንሆን አይቶ ነው ትላለ ሲጀምር ምንም የማታውቀው ላይ ራሱ ጥቃት የሚያደርሱት አንዳንድ በጣት የሚቆጠሩ ራሳቸውን ስሜታቸውን መቆጣጠር የማይችሉ ወንዶች ናቸው። እነኛ ወንዶች ግን በጣት ወንዶች ስለ እነኛ አንዳንድ ለማለት ፈልጌ ነው። እና ሌሎቹንም ወንዶች ራሱ ያሰድባሉ። አያችሁ አሁን ሌሎች ወንዶች ፈጽሞ የማያስቡትን ነገር አንዳንዶች ደግሞ የሚያስቡ አሉ። እንስሳት ላይ ራሱ ትንኮሳ የሚያደርጉም እኮ ይኖራሉ አንዳንዶች። የምር ነው የምላችሁ። ይሄ ራስን አለመቆጣጠር፣ ስሜትን አለመቆጣጠር ያ ማለት ደግሞ ሁሉም ደግሞ ያረጋሉ እያልን አይደለም። ያ ማለት እንደዛ ለይተን ካየ ነው ነገሮች የምናወራውን ነገር ማስማማት እንችላለን ብዬ ነው የማስበው። እንዲህ አይነት ነገሮች እንዳለ በትምህርትም ተምረናል። እንዲሁም ደግሞ ሴቶች ጋር በፐርሰንት ከወንዶች የሚበልጥ ቢሆንም እንኳን ሴቶች ጋር እፍረት እንዳለ እንዲሁም ደግሞ ሴቶች በተፈጥሮ ስሜታቸውን መቆጣጠር እንደሚችሉ በዚህ ዙሪያ ላይ ብዙ ጊዜ ሴቶች በጣም ጠንቃቃና ጠንካራ እንደሆኑ ተምረንም አድገናል። እንዲሁም ደግሞ ካደክም በኋላ ደግሞ በየጊዜው እንደዚህ አይነት ነክ ነገሮች ላይ እንዲሁም ትሰማለህ። ከምሰማው አንፃር እንዲሁም ደግሞ በዚህም እንደዚህ አይነት ዙሪያዎች ላይ ስለማነብም ለዛ ነው ማወቅ የቻልኩት። አሁን የስሜት የዋሱ ማለት የወንዶች ይበልጣል ሴቶች የምለው የሆርሞን እንትኑን እኮ አይደለም የጠየቁ ማለትም አሁን ስላክ እኔ አሁን በኔ ደረሰብኝ። ለምሳሌ እኔ ማቀው በትንሹ 5-6 ሴቶች ይሄን ነገር ሊኮልኝ ያውቃሉ። አሁን ለምሳሌ በፌስቡክ እኔ ፌስቡክ የምጠቀማለሁ የምጠቀማለሁ ቢያንስ በትንሹ 10 ምናምን አመት ሶሻል ሚዲያ ላይ አሳልፍ ያለውና በማላላቅ ስማቸውን ጥቀስ። እኔ አሁን እዚህ ጋር ከሌ ማለት እዚህ ጋር ስለ ሴቶችና ስለ ወንዶች እስከተወራ ድረስ እንጂ አሁን የከሌ የምለው የከሌ እንደዚህ ያደርጋለች ማለት እኔ ሰውን ማለት ፐርሰናሊ አይደለም እንዳጠቃላይ አሁን ቅድም ሁሉም በሚለው ላይ አልስማማም ብሎ ነው የሚለው ያወራው እሱ። እኛም አንስማማም እናንተም አትስማሙም አንዳንዶች ያደርጋሉ። ግን እሷ ግን ወንዶች ይበልጣሉ የሚለውን ማለትም እንደቆጠረች አይነት እኔ አሁን 3 4 5 ብዬ የደረሰብኝ ነው ማለት ራሱ ማለት ነው። እኔ አሁን በራሴ እንኳን ያየሁት ምን አለ መሰለ ሃይ ብለውኝ ለማውራት የሚፈልጉኝ ወንዶች ያደርጉኝና ሃይ ብለው ሳልመልስ ስቀር ከአንዳንድ ከበደ ነው የሚላከው። ምንም ጥያቄ የለውም። ነገርያቸውን ፎቶ አንስተው ይልካሉ። ከዚህ አንፃር እንደውም ወንዶች ነው የሚበዙት። ከዚህ አንፃር ማለት ነው እንዲህ የሚያደርጉት ቶሎ ብለው ያንን ነገር አንቺ ጋር ኦኬ ሰላም አንቺ ጋር ወንዶች ሴት ስለሆንሽ ግን ሴቶች እኛ ጋር የሚልኩት ብዙ ናቸው ነው እያልን ያለ ነው። ስለዚህ ግን እሱን ከምንከራከር መፍትሄው ላይ ብንከራከር ምናል አሁን መፍትሄው ላይ ብንሄድ ነው የሚሻለው። አሁን ለምሳሌ መስጋም የተላከ ሊኖር ይችላል እኔ ጋርም ሌላም ጋር ወንዶች አሉ ታችም የተላከ አለ ሊኖር ይችላል እኔ ጋር አለ እኔ በማውቀው ግን መፍትሄው ላይ ነው እንጂ አሁን ለምሳሌ ወንዶች እንደዚህ ያደርጋሉ ሴቶች እንደዚህ ያደርጋሉ ብለን ከምንከራከር መፍትሄው ላይ ለዚህ መፍትሄው ምንድነው ምን መደረግ አለበት በሚለው ላይ ብናወራ ምን ይመስልሻል? ከተከራከረ በላቸው ምን አለ መሰለ አሁን ይሄ መፍትሄ አለው ብለን የምትለው ነገር አይደለም። መፍትሄው ያለው ሰውየው ጋር ነው፣ ፐርሰናሊ ነው። ምክንያቱም አሁን ቁጥሩ አሳማኝ ባይሆንም 75% 25% ባይሆን በእርግጥ ለስሜት ወንድ ልጅ ቅርብ ነው። ምክንያቱም አሁን እዚህ ጋር የባለጌ ቤቶች ላይ ብትሄድ 200 ሰው ካለ 199 ወንድ ነው።